የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ይደውሉ። ተነስተልን ክቡራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ ሐሙስ ግንቦት 20 2018 ዓመተ ምህረት የፈረንሳይ ጋዜጠኛ ወደ አማራ ክልል ተጉዞ ላሊበላና ጎንደር አካባቢ የነበሩ ሁኔታዎችን ቃኝቶ ያላቸው ነገሮች አሉ። በዛ ሂደት ውስጥ የተለያዩ ሰዎችን አነጋግሯል። ምርጫው ላይ መሳተፍ የሚፈልጉ የምርጫ ካርድ ያወጡ ሰዎችን አግኝቶ አነጋግሯል። በሌላ በኩል ደግሞ ለምርጫው መሳተፍ አንፈልግም የሚሉ አካላትንም እዛ ሂደት ውስጥ አካቷል። አማጽያኑ የሚቆጣጠሩት አካባቢ ላይም ሄዶ እዛ አካባቢም ያሉትን ሰዎች አነጋግሯል። የኢትዮጵያ ምርጫ እንዳልኩ እስካሁን 6 ተጉዘን አሁን 7ኛ ላይ ደርሰናል። የሚቀጥለው 8ኛ ይባላል ወይንስ ከሚለወጠው ነገር ጋር አብሮ ይለወጣል? ሲደርስ የምናየው ነገር ነው። የመንግስት አካላት የበለጠ የሚያውቁት ነው። ይሄን ድል የሚያስገድደኝ ይሄው ያለው ምርጫ ስርዓት የሚቀጥል ከሆነ ያው 8 እየተባለ ሊቀጥል ይችላል። አዲስ አበባ የሚመሰረተው የሽግግር ምክር ቤት ውስጥ ህዝባዊ ግንባር ይሳተፋል፣ ግን በሙሉ ተሳትፎ አያደርግም። ለምን? ከኢትዮጵያ ምንድነው ከኤርትራ ህዝብ ውክልና ስለሌለው ይላሉ። ማንም ሰው ይሄን ዛሬ ካለው ጥያቄ ጋር በደንብ ያገናዝበዋል። አንድ የኢትዮጵያን ግዛት የሆነ አካል የተባበሩት መንግስታት ጽፈው ደግሞ ሀገር እንድትሆን ደግሞ የፈቀደው ቲፒኤልኤፍ የዛን ጊዜ የሽግግር መንግስት ነበር። የህወሓት ሊቀመንበር ማለትም የኢህአዴግ ሊቀመንበር ሆነው ለንደን የገቡት አቶ መለስ ዜናዊ ድንገት ከእንቅልፋቸው ሲነቁ የኢትዮጵያ ፕሬዝዳንት ሆነው ያደሩበት ቀን ማለት ነው የለንደኑ ኮንፈረንስ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የፊታችን ሰኞ ግንቦት 24 2018 በሀገር አቀፍ ደረጃ የሚካሄደው ምርጫ ካለፈው ምርጫ ጋር ሲነጻጸር ተጨማሪ 75 የምርጫ ክልሎችን የሸፈነ መሆኑ ታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው መረጃ መሰረት የፊታችን ሰኞ ምርጫ የሚካሄደው በ501 የምርጫ ክልሎች ሲሆን በቀደሙ ምርጫ ማካሄድ የተቻለው ከ450 በታች የምርጫ ክልሎች ላይ እንደነበርም ከይፋዊ ሰነዶች መመልከት ተችሏል። የዛሬ 5 ዓመት ሰኔ 14 ቀን 2013 በተካሄደው ምርጫ በዕለቱ መሸፈን የተቻለው 436 የምርጫ ክልሎችን ሲሆን 111 የምርጫ ክልሎች በጸጥታና በተለያዩ ምክንያቶች በዕለቱ ሳይካሄድባቸው ቀርተዋል። የፊታችን ሰኞ ምርጫ የማይካሄደው በትግራይ ክልልና በአማራ ክልል 8 የምርጫ ጣቢያዎች ብቻ እንደሆነም ተመልክቷል። በአማራ ክልል 8 ምርጫ ክልሎች ላይ ምርጫው ቢሸጋገርም በአማራ ክልል በሚገኙት ሌሎቹ 130 ምርጫ ክልሎች ሰኞ ዕለት ምርጫው እንደሚካሄድም ታውቋል። በትግራይ ክልል 38 የምርጫ ክልሎችን ጨምሮ በዘንድሮ ምርጫ በዕለቱ ምርጫ የማይካሄድባቸው 46 የምርጫ ክልሎች ሲሆኑ በ501 ምርጫ ክልሎች ላይ ምርጫው እንደሚካሄድም ታውቋል። ህወሓት ኢህአዴግ ወደ ስልጣን ሲመጣ አንድ ብሎ ከ1986 የጀመረውና ዛሬ 7ኛው ላይ የደረሰው ምርጫ በሁሉም ኢህአዴግ በአብላጫ ምክር ቤቱን የተቆጣጠረበት ሲሆን ከስንብቱ በፊት በ2007 ባካሄደው ምርጫ 100% ፓርላማውን ተቆጣጥሮት እንደነበርም ማስታወስ ተችሏል።
የዛሬ 32 ዓመት በሚያዝያ 1986 በተካሄደው የመጀመሪያው ምርጫ ኢህአዴግ ከጠቅላላ 547 የፓርላማ ወንበር 493ቱን የተቆጣጠረ ሲሆን ቀሪውን አጋር ፓርቲዎችና 8 የግል ተወዳዳሪዎች ነበር የያዙት። በ1992 ግንቦት ወር በተካሄደው ሁለተኛው ምርጫ 17 የተቃዋሚ ፓርቲ አባላትና 13 የግል ተወዳዳሪዎች አሸንፈው ፓርላማ ሲገቡ የኢህአዴግ 481 እንዲሁም አጋሮቹ ቀሪውን ወስደዋል። ከፍተኛ ፉክክር በታየበትና በኋላም እልቂትን በጋበዙ የ1997ቱ ሶስተኛ ምርጫ ኢህአዴግ በስልጣን ዘመኑ ዝቅተኛ የፓርላማ አባላትን አስመዝግቧል። በአንጻሩ ተቃዋሚዎች በሁሉም የምርጫ ዘመን ከተገኘው በብዙ እጥፍ የፓርላማ አባላትን ወደ ምክር ቤት ማስገባት የቻሉ ቢሆንም የተቃዋሚ ፓርቲ መሪዎች የወደ ሆኔ የተጋዙበትና ከ200 በላይ ሰዎችም በመንግስት ኃይሎች የተገደሉበት ሆነው አልፏል። በዚህ ሶስተኛው የግንቦት 97ቱ ምርጫ ኢህአዴግ 327 የፓርላማ ወንበር ሲያገኝ ተቃዋሚ ፓርቲዎች 152 የፓርላማ ወንበር ይዘዋል። በግል ተወዳድረው ብቸኛ አሸናፊ የነበሩትም የኢፌዴሪ የመጀመሪያው ፕሬዝዳንት ዶክተር ነጋሶ ጊዳዳ ነበሩ። ከምርጫ 1997 በኋላ ሁኔታዎች ተለወጡ። በ2002 በተካሄደው አራተኛው ዙር ምርጫ አንድነት ፓርቲን ወክለው አሸንፈው ፓርላማ ከገቡት ከአቶ ግርማ ሰይፉና ከግል ተመራጭ ውጭ 99.6 በመቶ ኢህአዴግና አጋሮቹ አሸንፉ ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አውጀዋል። ይበልጥ የፖለቲካ ሜዳው እየጠበበ በቀጠሉም በተመለከተ የሰብአዊ መብት ድርጅቶች ድምጻቸውን እያሰሙ በነበረበት 2007 በተካሄደው አምስተኛው ዙር ምርጫ የኢህአዴግና አጋሮቹ 100 በመቶ የፓርላማውን ወንበር ማሸነፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በዚህ ምርጫ የተመረጠው ምክር ቤት በመስከረም 2008 ጠቅላይ ሚኒስትር ሰይሞ ስራውን በጀመረ በሁለተኛ ወር ከአዲስ አበባ 90 ኪሎ ሜትር ግንጪ ላይ የተነሳው ተቃውሞ መላውን ኦሮሚያ ክልል አዳርሶ ከዚያም ወደ ጎንደርና ሌሎች አካባቢዎች ተሻግሮ ሀገሪቱ ባልተቋረጠ ተቃውሞ ውስጥ ከሁለት ዓመታት በላይ ቀጠለች። ውጫዊው ግፊትና ውስጣዊ እንቅስቃሴ በፈጠረው ጫና ህወሓት በመጋቢት 2010 ከ1983 ጀምሮ ለ27 ዓመታት የነበረውን የበላይነት አጣ። በጠቅላይ ሚኒስትር አብይ የሚመራው መንግስት በግንቦት 2012 የሚካሄደውን ስድስተኛ ምርጫ ለማካሄድ የሚያስችል ሁኔታ የለም በሚል በኮቪድ ወረርሽኝ ሳቢያ ምርጫው ለአንድ ዓመት ተራዘመ። የምርጫውን መራዘም የተቃወመ ህወሓት በትግራይ የራሱን ምርጫ ኮሚሽን አቋቁሞ ምርጫ አካሄደ። በምርጫ ተመረጠ ያለው ምክር ቤትም በመስከረም 2013 ዶክተር ደብረጽዮንን ፕሬዝዳንት አድርጎ ሰየመ። ዶክተር ደብረጽዮን ፕሬዝዳንት በሆኑ በአንድ ወር ጊዜ ውስጥም ጥቅምት 24 2013 በሰሜን ዕዝ ላይ በተከፈተው ጥቃት 2 ዓመታት የዘለቀው አውዳሚ ጦርነት ተካሄደ። በጦርነቱ መሃል ሰኔ 14 2013 በተካሄደው ስድስተኛው ዙር ምርጫ በጸጥታና በልዩ ልዩ ምክንያቶች ከ547ቱ የምርጫ ክልሎች ምርጫው የተካሄደው በ436ቱ የምርጫ ክልሎች ላይ ብቻ ነበረ። 38ቱን የትግራይ ምርጫ ክልል ጨምሮ በ111 የምርጫ ክልሎች ላይ በዕለቱ ምርጫ አልተካሄደም። ምርጫው ከተካሄደባቸው ከ436ቱ 423ቱን በማግኘት ብልጽግና ማሸነፉ ታወጀ። ምርጫው በወቅቱ ካልተካሄደባቸው ምርጫ ክልሎች ከትግራይ በስተቀር በሌሎቹ ከሁለት ዓመታት በኋላ ምርጫው ተካሂዷል። የፊታችን ሰኞ ግንቦት 24 2018 የሚካሄደው ምርጫ በ501 የምርጫ ክልሎች እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ካደረገው መግለጫ መረዳት ተችሏል። በትግራይ ክልል 38 እንዲሁም በአማራ ክልል 8 በጠቅላላ በ46 የምርጫ ክልሎች ምርጫው እንደማይካሄድ የተገለጸ ሲሆን በአማራ ክልል የሚገኙ 130 የምርጫ ክልሎችን ጨምሮ በመላ ሀገሪቱ በ501 የምርጫ ክልሎች የፊታችን ሰኞ ግንቦት 24 2018 ምርጫው ይካሄዳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የፊታችን ሰኞ ግንቦት 4 2018 የሚካሄደውን ምርጫ በተመለከተ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የታዛቢዎች ቡድን አዲስ አበባ መግባቱ ተሰምቷል። በሌላም በኩል በዚህ ዕለት ማለትም ሰኞ ግንቦት 4 2018 በኢትዮጵያ የመንግስትም ሆነ የግል ስራዎች እንደማይኖሩ እንግዲህ የተገለጸው። የምርጫ ቅስቀሳውን በተመለከተ ትላንት ሳነሳ በ18 አበቃ ነበር ያልኩት። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ከሰጡት መግለጫ መረዳት እንደተቻለው እስከ ትላንት ድረስ ቅስቀሳ ማድረግ የሚቻልበት ሁኔታ ነበር። ከዛሬ ግንቦት 20 2018 ጀምሮ የጽሞና ጊዜ ነው። ከዚህ በኋላ ቅስቀሳ አይኖርም። ፓርቲዎቹም ህዝቡም የሚገናኙት የድምፅ መስጫው ዕለት ሰኞ ነው ማለት ነው። ከዚህ ምርጫ ጋር እንግዲህ በተያያዘ የአፍሪካ ህብረትም መግባቱ፣ በሌላ በኩል ደግሞ ቀጥታ ከዚህ ጋር እያያዘ ባልታወቀ መልኩ
የውጭ ጋዜጠኞች ቢያንስ የፈረንሳይ ጋዜጠኛ ወደ አማራ ክልል ተጉዞ ላሊበላና ጎንደር አካባቢ የነበሩ ሁኔታዎችን ቃኝቶ ትላንት ይፋ ያደረገው ወይ ደግሞ ያወጣውን ሪፖርት ተመልክቻለሁ። ምናልባት አማራ አካባቢ ባለው ሁኔታ ላይ በተለይ ላሊበላና ጎንደር አካባቢ ነው የተንቀሳቀሰው። እዛ አካባቢ ያሉ ሁኔታዎች ላሊበላ በነበረበት ወቅት ያው ሪፖርቱን ሲጀምር በአዎንታዊ መንገዱ መሻሻሉን፣ አደባባዮች መሰራታቸውን፣ ወኮዎች ወይ ደግሞ የእግረኛ መንገድም ቆሻሻ የነበረው መንገድ ተለውጦ ማየቱን እየገለጸ እዛ አካባቢ ላይ ጉዟቸውን ጨርሰው ሲወጡ አካባቢ ከርቀት የተኩስ ድምፅ መስማቱን እንዲህ እያለ የሚዘረዝራቸው ነገሮች አሉ። በዛ ሂደት ውስጥ የተለያዩ ሰዎችን አነጋግሯል። ምርጫው ላይ መሳተፍ የሚፈልጉ የምርጫ ካርድ ያወጡ ሰዎችን አግኝቶ አነጋግሯል። በሌላ በኩል ደግሞ ለምርጫው መሳተፍ አንፈልግም የሚሉ አካላትንም እዛ ሂደት ውስጥ አካቷል። አማጽያኑ የሚቆጣጠሩት አካባቢ ላይም ሄዶ እዛ አካባቢም ያሉትን ሰዎች አነጋግሯል። በተለያየ መንገድ እንግዲህ ህብረተሰቡ ውስጥ ያለውንም ስሜት ለመረዳትና በዘገባው ለማንሳት ሞክሯል። ምናልባት ከዚህ ከሪፖርቱ መረዳት የምንችለው ነገር ካለ በከተሞች አካባቢ የመንግስት ኃይሎች በሁሉም አካባቢ ላይ ተቆጣጥረውታል። አሁን ለመሰለኝ ከራሱ ከሪፖርቱም እንደተረዳሁት እነሱ ላሊበላ አካባቢ መኖራቸው ከታወቀ በኋላ ይሁን አይሁን አይታወቅም፣ ጉዟችንን የላሊበላውን ጉዳይ ጨርሰን ወደ በባጃጅ ስንወጣ ከርቀት ተኩስ ሰማን። በፌዴራል መንግስት በኩል ደግሞ የሆነ ቦታ ላይ መንገድ ዘግተውብን ነበር። አልፎ አልፎ እንዲህ የሚያጋጥሙ ይሄ ምንድነው ግጭቶች የተለመዱ ነገሮች መሆናቸውን ያነሳል። የትኛውም የሚታወቅ ቦታና ስፍራ ስለመኖራቸው በየትኛውም አጋጣሚ አላነሳም። ነገር ግን እዛ ላይ ሰው የሚሰጠው አስተያየት በብዙ መልኩ አስፈላጊ ነው፣ ጠቃሚም ነው ብዬ አምናለሁ። የምርጫ ካርድ ያወጡ ሰዎች የምርጫ ካርድ አውጥተው ከዚህ ውጭ ምርጫ የለንም ልጆቹ ስላልገባቸው ነው በሚል የሚናገሩት ነገር አለ። በሌላ በኩል ደግሞ የሆነ ገበያ ቦታ ላይ ያው ወጣ ብሎ ከላሊበላ 40 ኪሎ ሜትር ሄዶ የሆነ የገጠር ቦታ ላይ ገበያ ቦታ ላይ ያገኘው የፋኖ ታጣቂ ነዋሪነቱ የላሊበላ ከተማ ሰው ነው። የሾፌር ረዳት ሆኖ ሲያገለግል የነበረ ነው። ምርጫ በፍጹም አንፈቅድም የሚል መከራከሪያ ወይ ደግሞ ማሳሰቢያ ነው የሚሰጠው። በሱ በኩልም ቁም ነገሩ ሰው ሳይሆን ይሄ ሰው የሚያነሳው ነገር አለ። በሪፖርቱም ላይ የተጠቀሱ ነገሮች አሉ። እሱ ላይ አተኩረ ወደ ምርጫው ላይ ልሄድ። እዛ አካባቢ የፋኖ እንቅስቃሴ ለመነሳቱ ሁለት ነገሮችን በዋናነት ይጠቅሳል የፈረንሳዩ ጋዜጠኛ። አንደኛ የፕሪቶሪያ ሰላም ስምምነት ሲፈረም ፋኖ ተሳታፊ አለመሆኑን፣ በሁለተኛ ደረጃ የመንግስት ኃይሎች ፋኖን ትጥቅ አውርዱ ማለታቸው፣ እነዚህ ሁኔታው ለግጭቱ መጀመር ምክንያት እንደሆኑ ያነሳል። አሁን ደግሞ ከላሊበላ 40 ኪሎ ሜትር ላይ ያገኘው የፋኖ ታጣቂ ብሶቱን ያወራል። እሱ ደግሞ ወይ ደግሞ ተቃውሞን የሚገልጽበት መንገድ ሌላው አካባቢ እያደገ እየለማ ነው፣ ሆን ብሎ አማራ ክልል እንዲዳከም ይፈልጋል። ስለዚህ ከይህ መንግስት ከመለወጥ ውጭ ምርጫ የለንም ነው። ከግለሰቡ ከፋኖ ታጣቂ ልነሳ። አንደኛ ልማት አለ ልማት የለም፣ ቢያንስ በአደባባይ የሚታየውን ባህር ዳር አካባቢ ያለውን ነገር ምክትል ጠቅላይ ሚኒስትር አቶ ተመስገን ምርጫ ቅስቀሳቸው ላይ ሲናገሩ እዛ ላይ የተዘረዘሩ ነገሮችን የሰማ ሰው በቀደሙት ጊዜያት በ27 ዓመታት ባህር ዳር አካባቢ ምን ተሰራ፣ ጎንደር አካባቢ ምን ተሰራ እያሉ መጠየቅ ነው። ቁም ነገር እሱ ብቻ ሳይሆን ሌላው አካባቢ ራቅ ያለውንም ቦታ ሌሎቹ ጋር ራቅ ያሉት ቦታዎች ላይ መልማት የቻለበትን ማልማት እንዳይቻል ቦቱ ምንድነው እየተኮሰ ልማት እንቅስቃሴዎችን እያወከ ማዳበሪያ እንዳይደርስ መንገድ እየዘጋ ያለው የፋኖ ታጣቂ አይደለም ወይ? ስለዚህ በአንድ በኩል ልማቱ
የሆነ አካባቢ አግሎ የሆነ አካባቢ ላይ እየተሰራ እንዳልሆነ መቼም አይናችንን ገልጠን የምናየው ነገር ነው። በሌላ በኩል ደግሞ በዛ በኩል የተፈጠሩ ክፍተቶች እንኳን ቢኖሩ ሸኔና ፋኖ የሚባሉ ኃይሎች ወደ ገጠር ወደ ምናምን ልማቱ እንዳይወርድ እንቅፋት ሆነዋል። ይሄ በግልጽ የሚታወቅ ነገር ነው። የፕሪቶሪያ ሰላም ስምምነት ላይ ፋኖ አለመሳተፉ ሁሌ የሚገርመኝ ነገር ነው። የፕሪቶሪያ ሰላም ስምምነት ላይ ፋኖ ለምን እንደሚሳተፈው የኢትዮጵያ መከላከያ ኃይል ተሳትፏል። የኢትዮጵያ ፌዴራል ፖሊስም ተሳትፎ ነበር ውጊያ ውስጥ። የኢትዮጵያ ፌዴራል ፖሊስ ተሳትፏል። የአፋር ልዩ ኃይል ተሳትፏል። የኦሮሚያ ልዩ ኃይልም ዘምቷል። የኦሮሚያ ልዩ ኃይል ተሳትፏል። የቤንሻንጉል እዛው ራሱ የዛን ጊዜ እሳት የሚነድበት አካባቢ ነበር። የሲዳማ ልዩ ኃይል ተሳትፏል። አይገባኝም። ሁሉም በመንግስት ኃይል ወይ ደግሞ መንግስት ኢትዮጵያ መከላከያ ወይ ደግሞ አጠቃላይ በፌዴራል መንግስቱ ስር የነበሩ ኃይሎች ሁሉ በፌዴራል መንግስት ይወከላሉ። የኢትዮጵያ መንግስት ነው። ሌላ ምን ማድረግ ይቻላል ከኢትዮጵያ መንግስት? ስለዚህ የየክልሉ ታጣቂ ወኪል ፕሪቶሪያ ላይ እንዲፈራረሙ ምንድነው? ለምን ነው የሚፈረመውስ? ለምንድን ነው የሚሄዱትስ? ስለዚህ የፌዴራል መንግስቱ በዋናነት የሚመለከተው ኢትዮጵያ ውስጥ ያለ አንድ ያመፀ ቡድን አለ። ከዛ ያመፀ ቡድን ጋር በተያያዘ ባሉ ጉዳዮች ላይ የኢትዮጵያ መንግስትን ይመለከተዋል። ከኢትዮጵያ መንግስት ጋር ህወሓት ይነጋገራል። ስለዚህ ፋኖ ፕሪቶሪያ ላይ ምን እንደሚያደርግ ነው ሁሌም አይገባኝ። እንዲህ አይነት መከራከሪያ ምናልባት በዚህ ዙሪያ ያሉ ነገሮችን በተደራጀ መንገድ የውጭ ጋዜጠኞቹም እንዲያውቁ ማድረግ የሚቻልበት ሁኔታ ቢኖር ጥሩ ነው ብዬ አምናለሁ። የፌዴራል መንግስቱ ለድርድር የሚላከውን አካል እንትን ሲል ከጉዳዩ ጋር ቀጥታ ግንኙነት ያላቸው አካላት ላይ አተኩሯል። እንደ መንግስት በዋናነት የፌዴራል መንግስት ኃላፊዎች አሉ። ከጉዳዩ ጋር ደግሞ ቀጥታ ግንኙነት በአብዛኛው ያለው የአማራ ክልል ነው። የአማራ ክልል ፕሬዝዳንት፣ ምክትል ፕሬዝዳንት የኢትዮጵያ ልዑካን ቡድን አባል ናቸው። እርሳቸው በተለያየ መንገድ የሰጡትን መግለጫ ሰምተናል። የኢትዮጵያ መንግስት ነው፣ የሁሉም የኢትዮጵያ መንግስት ነው። ስለዚህ እዛ ጋር በተለየ መንገድ ፋኖ ታጣቂ ወይ ደግሞ የሆነ ሚሊሻ የሚሳተፍበት እሱን በተመለከተ እንዴት እንደሚያስረዱ አይገባኝም። ቁም ነገሩ አሁንም እሱ አይደለም። እነዚህ ሁሉ ምንድን ነው ለጨዋታው ድምቀት ሲባሉ የተለቀቁ ነጠላ ዜማዎች ናቸው። እውነተኛው ምክንያት እኮ ግጭቱ ከተጀመረ በኋላ እኮ በአደባባይ ፈረጠ። ስንዘጋጅ ነበር ተባለ እኮ። እናቱ አሰግድ ኮማንዶ አሰልጥነን አዲስ አበባ ገብተን መንግስት ልንገለብጥ ስንዘጋጅ ነበር አሉ እኮ በአደባባይ። እነ ጀነራል ተፈራ የትግራዩን ጦርነት ከጨረስን በኋላ ፊታችን ወደዛ እናዞራለን ብለን እኮ ስንዘጋጅ ነበር አሉ። ዛሬ እኮ ነው የሚናገሩት ይሄንን። ስለዚህ አሁን ትጥቅ ስለተፈታ ይሄ ነገር ስለጎደለ የሚባል ነገር ብዙ ሚዛን የሚደፋ መከራከሪያ ነገር አይደለም። ቁም ነገሩ ምንድን ነው የሚለውን ነገር አሁንም ማምጣት ነው። ችግሩ ምንድን ነው? ምን ስለተፈጠሩ እንዲህ አይነት ሁኔታ ውስጥ የተገባው? የሆነ በግምት ነው የተገባው የሆነ ነገር ሲባል የነበረውን ነገር አሁን ሄዶ አላዋጣ ሲል ወደ እምነት ለመደበቅ እንደሚሞከረው። በነገራችን ላይ ከላሊበላ 40 ምናምን ኪሎ ሜትር ላይ ያገኘው ፋኖ ታጣቂ የፈረንሳዊ ጋዜጠኛ ሁለት የኦርቶዶክስ መስቀል አንገቱ ላይ አንጠልጥሏል ይላል። ምናልባት የሃይማኖት አባቶችም እዚህ ላይ አስተያየት ቢሰጡበት ጥሩ ነው ብዬ አምናለሁ። ማለት ከፖለቲካው ከምናምን ጋር አያይዞ አይደለም። አንዳንዴ ቤተክርስቲያን ጉልላት ላይ የሚቀመጥ መስቀል የሚያክል አንገታቸው ላይ የሚያንጠለጥላሉ እነ ዘመነ። ሌሎቹ 2-3 ደግሞ ያደርጋሉ። መስቀል አንድ አይደል እንዴ? እና በዚህ ዙሪያ የሚያደርጉት ነገር እኔ ራሱ በጣም አስገራሚ ነው። በቀደም እዚሁ ላይ አቅርበናል።
የምናደርገው የሃይማኖት ትግል ነው አሉ። በብሔር በሰፈር ሞክሮ አልሳካ ሲል በእርግጥም ያስቀድመውም ህብረተሰቡን ለማንቀሳቀስ የተሞከረው በዚህ በኩል ነበር። ዛሬ ግን እዛው ጎንደር ላይ የኢዜማ ተወካይ ተፎካካሪ ተወዳዳሪ የሰጠውን አስተያየትም እዛ ላይ ያካቷል። ህብረተሰቡ ዘንድ ተቀባይነት ነበራቸው መጀመሪያ አካባቢ፣ ዛሬ ያ ተቀይሯል ይላል። ማንም ከርቀትም ከቅርበትም የሚያዩ ሰዎች የሚመሰክሩት ይህንን ነው። ለምን ይሄ ሆነ ራሳቸው መጠየቅ ነው ያለባቸው። ስላልቻሉ አይደለም። የተበደለ ሰው፣ የተገፋ ሰው፣ ማንነቱ የተወሰደበት ሰው፣ በማንነቱ ተጽዕኖ እየተደረገበት ያለ ሰው እርሱን ወክሎ የሚዋጋው ኃይል አቅም ስላነሰው ወይ ደግሞ ስለደከመ የሚጨቁነው ኃይል ጋር ተባባሪ ሊሆን አይችልም በምንም መመዘኛ። የተነገረውና በእውነቱ መካከል ሰፊ ርቀት እየታየ መምጣቱ፣ በሌላ በኩል የሚባለውን ሰምተው ሳይሆን በቃ ደግሞ ከኛ ሰፈር ምናምን አይነት ስሜት ያላቸው ሰዎች ተስፋ አድርገው ያን የሚጠብቁም ደግሞ ነበሩ። እንኳን 4 ኪሎ ይሄ የተበታተነ ኃይል ከመንደሩም ብዙ ርቀት መውጣት እንደማይችል ከምንድነው ግርግር ከመፍጠር እንደማያልፍ ሲያውቁ እነዛም ማለት እንዲህ አይነት ስንት የሚደግፉ እነሱም ተስፋ ቆረጡ። አሁንም ደግሞ ምን ብሎ የሚወራጩ ደግሞ ሰዎች አሉ። እነሱ ለማናችሁ ምን ይሆናሉ? ህብረተሰቡ እዛ ገጠር ያለው ይጎሳቆል እንጂ። እና ጋዜጠኛው ያነሳቸውን ማለትም የፕሪቶሪያ ላይ ተሳታፊ ያለመሆን እንደገናም ትጥቅ መፍታትና የልማት የሚለው የሚነሱ ነገሮች ያው ዝም ብሎ እንግዲህ አሁን ደግሞ ሌላ በሂደት ምን እንደሚመጣ አላውቅም። ይልቅ ይሄ አይደለም የሚጠቅመው ለማንም ለስልጣንም ይሁን በቅንነት የመበደል ስሜት ተሰምቶትም ይሁን ባለመረዳትም ይሁን በማናቸውም ምክንያት ይሁን በቃ ጉዞ ህብረተሰቡን ከማጎሳቆል የሰው የዕለት ተዕለት ህይወት ላይ ተጽዕኖ ከማድረግ ውጭ በሩቅ ርቀት ያለውን የማይደረስበትን አካል ከስልጣን ማንሳት ወይ ደግሞ ማስወገድ እንደማይቻል ግልጽ ስለሆነ፣ ስለዚህ የኔ የሚሉትን ማህበረሰብ በተለይም በገጠር ምናምን ያለውን ሰው ከማጎሳቆል ራሱ እንዲታደጉት ሌላውም ደጋፊዎቻቸውም ግፊት ቢያደርጉ ጥሩ ነው ብዬ አምናለሁ። በዚህ አጋጣሚ ጋዜጠኞች እዚህ እንዲየገቡ እንዲሰሩ የኢትዮጵያ መንግስት ማበረታታት ነው ያለበት። የውጭ ጋዜጠኞች መምጣታቸው በጣም በጣም ጥሩ ነገር ነው። ያው የታወቁ አሉ። እነሱ በእርግጥ ማለት ድሮ በቲፒኤልኤፍ ጊዜ ኢትዮጵያ ውስጥ የነበሩ ጋዜጠኞች እነሱን ማስገባት በእርግጥ የሚለውጡት ነገር ባይኖርም መረጃ በተሟላ መንገድ ይዞ ለመውጣት ለሚደረግ ጥረት አያግዝም። ከዛ ውጭ ግን በርካታ ሚዲያዎች አሉ፣ ይግቡ። የሆነ ቦታ ላይ ታጣቂ ይተኩሳል። ኢትዮጵያ ውስጥ ምን አይነት ነገር እየተካሄደ ነው? ቢያንስ ላሊበላ ላይ ስለ ኮሪደር ምናምን ስንሰማ ነበር። አሁን የላሊበላ በግሌ ሰምቼ አላውቅም፣ ግን ከዚህ ጋዜጠኛ ነው የሰማሁት ያነበብኩት። እና ጋዜጠኞች እንዲገቡ መደረጉ በብዙ መልኩ ይጠቅማል ብዬ አምናለሁ። በዋናነት ዛሬ ላተኩር የፈለኩት የኢትዮጵያ ምርጫ ላይ ነው። የኢትዮጵያ ምርጫ እንዳልኩ እስካሁን 6 ተጉዘን አሁን 7ኛ ላይ ደርሰናል። የሚቀጥለው 8ኛ ይባላል ወይንስ ከሚለወጠው ነገር ጋር አብሮ ይለወጣል? ሲደርስ የምናየው ነገር ነው። የመንግስት አካላት የበለጠ የሚያውቁት ነው። ይህን ድል የሚያስገድደኝ ይሄው ያለው ምርጫ ስርዓት የሚቀጥል ከሆነ ያው 8 እየተባለ ሊቀጥል ይችላል። ባለፈው ጠቅላይ ሚኒስትር አብይ ሲናገሩ እንደሰማነው ወደ ፕሬዚደንሻል የምርጫ ስርዓት ሽግግር እንደሚደረግ የሚያሳይ ነው። ማለትም የተርም ሊሚት ወይ ደግሞ የአንድ መሪ የስልጣን ዘመን መገደብ አለበት ብሎ መንግስታቸው እንደሚያምን ወይ ደግሞ ፓርቲያቸው እንደሚያምን የኢትዮጵያ ሀገራዊ ምክክር ኮሚሽን ባዘጋጀው መድረክ ላይ ተናግረዋል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት
ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ያ ደግሞ ፕሬዚደንሻል የምርጫ ስርዓት የሚለውን ነገር የሚያሳይ ነው። ፕሬዚደንሻል የምርጫ ስርዓት በብዙ መልኩ ለምንድን ነው ምርጫ ለም በተመለከተ ለምሳሌ የአሁኑ ምርጫ ለህብረተሰቡ ብዙ ያጓጓል ወይ? ብዙ አጓጓም። ለምን አጓጓም? ተመጣጣኝ የሆነ ፉክክር እየታየ አይደለም። ተመጣጣኝ እንዳይሆን ያደረገው ማን ነው? በአንድ በኩል ተቃዋሚዎቹ በራሳቸው መንገድ የሽግግር የምናምን የመዋጮ የምናምን መንግስት እየጠበቁ አንዴ በፋኖ አንዴ በሸኔ አንዴ በቲፒኤልኤፍ ተስፋ እያደረጉ ራሳቸውን ሳያዘጋጁ ምርጫው ጊዜ ደረሰ። በሌላ በኩል ደግሞ በኃላፊነት የሚንቀሳቀሱ ሙቀቱ ብዙ ሰውን እንትን ስላለው ያፈጠረባቸው ተጽዕኖ አለ። በዚህም የተነሳ ያልተመጣጠነ አይነት ነገር ስለሆነ ጉጉት አይጨምርም። የምርጫ ሂደቱ እንትን አይልም። ምናልባትም ፓርቲዎቹም እዚህ ጋር ቆም ብለው አሁን ማየት ያለባቸው የዛሬ 6 ዓመት የዛሬ 5 ዓመት የሽግግር ወይ ምናምን ያለ የሚባል ነገር ያላደረገ መንግስት ከዛ በኋላ ነገሮችን እየተቆጣጠረ እየኮረኮመ እየቆነጠጠ አደብ አስገዝቶ ሁሉን ነገር በመዳፉ እያደረገ እየተጓዘ ባለበት ሁኔታ ውስጥ እንዴት የሽግግር አይነት ነገር ይቀበላል ብለው አምነው እዚሁ ላይ ሲዳክሩ እንደቆዩ አይገባኝም። በማናቸውም ጊዜ ምርጫን አጓጊ ማድረግ የሚችሉ የምርጫ ስርዓቶች አሉ። ፕሬዚደንሻል የሚባለው የምርጫ ስርዓት በመላ አፍሪካ ስራ ላይ አለ። አሜሪካንን ጨምሮ በበርካታ የዓለም ክፍሎች ያለ ማለት ነው። የአሜሪካ ምርጫ የኮንግረስ አባላቱ የምርጫ ክልላቸው ተወዳድረው ከዛ በኋላ ኮንግረሱ ላይ የኮንግረስ አባላቱ ተሰባስበው ከዛ ላይ መሪ የሚመርጡ ቢሆን ኖሮ የአሜሪካን ምርጫ የዓለምም የማንም አጓጊ አያደርገውም ነበር። ደግሜ የጠቀስኩት ነው። በአፍሪካ ውስጥ ከሞሪሸስ በስተቀር በፓርላማ ስርዓት የሚመራ የለም። ሁሉም የአፍሪካ መሪዎች ሁሉም የአፍሪካ ዜጎች ፕሬዝዳንታቸውን ሄደው ድምፅ ሳጥን ውስጥ ይፈልጋሉ። መሪ ማን መሆን አለበት ብለው ይወስናሉ። ስለዚህ የጠቅላይ ሚኒስትር አብይ መልእክት ወደ ፕሬዚደንሻል የምርጫ ስርዓት የሚወስደን ከሆነና በሀገራዊ ምክክር ኮሚሽኑ በዛ መንገድ ዘላቂ ማለት በህገ መንግስቱ ላይ ማሻሻያ የሚደረግ ወይ ደግሞ ህገ መንግስቱን 100% የመለወጥ ነገር ካለ በጣም በእርግጠኝነት የዛሬ 5 ዓመት ኢትዮጵያ ውስጥ እጅግ በጣም አጓጊ የሆነ የምርጫ ነገር እናያለን። ማለት ውድድሩ ጠቅላይ ሚኒስትሩ ከ547 የፓርላማ ወንበር አንዱ ላይ ባገኘው ድምፅ ጠቅላይ ሚኒስትር የሚሆን ሰው ወይ ደግሞ መሪ የሚሆን ሰው ሳይሆን ኢትዮጵያ ውስጥ በሁሉም የኢትዮጵያ ክልሎች አካባቢዎች በተደረገ ምርጫ አብላጫ ድምፅ ያገኘ ሰው የኢትዮጵያ መሪ የሚሆንበት የምርጫ ስርዓት ነው። ያ በጣም በጣም አጓጊ ነው የሚሆነው ለሰውም። ምናልባት መወዳደር 20-30 ሰው ሊሰለፍ ይችላል። ያው የምርጫ ስርዓቱ የሚመልሳቸው ነገሮች አሉ። ሁሉም ከተወሰነ ቁጥር በላይ ይወዳደራል፣ ምንም ጥያቄ የለውም። ከዛ በኋላ ከፍተኛ ድምፅ ያገኙት መልሰው መወዳደር የሚችሉበት ማለት 50% በላይ አንዱ ካላገኘ ከፍተኛ ድምፅ ያገኙትን መልሶ አወዳድሮ እንደዛ አይነት ሁኔታ የሚፈጠርብን ነው። ስለዚህ ኢትዮጵያ ውስጥ ምርጫ ጓጉቶ ለመጠበቅም ለሚያስቡ ሰዎች ከዛም በላይ ሁሉም የኔ ነው በድምጼ መረጥኩት መሪ ነው የሚል ነገርም ለመስጠትም የምርጫ ስርዓቱ የሚቀጥለው ዓመት ማለት በሚቀጥለው የምርጫ ዘመን ይስተካከላል ብለን ተስፋ እናደርጋለን። ያኔ እውነት ለመናገር በጣም ሰዎች ብልጽግና የፈለገ ሀገሪቱን ከጫፍ እስከ ጫፍ የተቆጣጠረ ቢሆን እንኳን ግለሰቦች ሲወዳደሩ አጓጊ ነገር ሊፈጠር ይችላልና የምርጫ ስርዓቱ ያኔ ሲቀንት ሲል ከምርጫው ጋር ተያይዞ ያሉ ነገሮች
የበለጠ የሰዎችን ትኩረት እየሳቡ የመምጣት እድላቸው ሰፊ ነው ብዬ አምናለሁ። በቀደሙት ምርጫዎች የነበሩ ሁኔታዎችን በዚሁ አጋጣሚ ለማስታወስ ኢትዮጵያ ውስጥ ለውጡ እንደጀመረ ያው ዛሬ ግንቦት 19 ዛሬ 2018 ነው። ግንቦት 1983 ነው ቲፒኤልኤፍ የኢትዮጵያ ማዕከላዊ መንግስት የተቆጣጠረው። ለንደን ላይ ለስብሰባ ሄደው የህወሓት ሊቀመንበር ማለትም የኢህአዴግ ሊቀመንበር ሆነው ለንደን የገቡት አቶ መለስ ዜናዊ ድንገት ከእንቅልፋቸው ሲነቁ የኢትዮጵያ ፕሬዝዳንት ሆነው ያደሩበት ቀን ማለት ነው። የለንደኑ ኮንፈረንስ የለንደን ኮንፈረንስ እያንዳንዱ ዝርዝር ማን ምን ተናገረ የሚለውን ትላንት ለብቻው በአንድ ሪፖርት አውጥቼዋለሁ። እሱ መመልከት ትችላላችሁ። በነገራችን ላይ እሱ ሪፖርት ላይ ራሱ እዛው ለንደን ላይ ፕሬዝዳንት ኢሳያስ ባደረጉት ንግግር ላይ አዲስ አበባ በሚመሰረተው የሽግግር ምክር ቤት ውስጥ ህዝባዊ ግንባር ይሳተፋል፣ ግን በሙሉ ተሳትፎ አያደርግም። ለምን? ከኢትዮጵያ ምንድነው ከኤርትራ ህዝብ ውክልና ስለሌለው ይላሉ። ማንም ሰው ይሄን ዛሬ ኢትዮጵያ ውስጥ ያለው ነገር ጋር በደንብ ያገናዝበዋል ብዬ አምናለሁ። ዛሬ ካለው ጥያቄ ጋር በደንብ ያገናዝበዋል። ኢትዮጵያ ውስጥ በሚካሄደው የሽግግር መንግስት ውስጥ ኤርትራ በወቅቱ የኢትዮጵያ አካል ነች። አስመራን ይዘዋል። ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን በዓለም አቀፍ ደረጃ ኤርትራ የሚባል ሀገር አልታወቁም ገና። ስለዚህ የኤርትራና የኢትዮጵያ ግንኙነት ኢትዮጵያና ኤርትራ የሚባለው ነገር ገና ያን አልነበረም። በሂደት የሚፈታ ነገር ነው። ስለዚህ ሽግግር መንግስቱም የትኛውም ነገር ውስጥ ሚና ይኖራል ማለት ነው። ግን ውክልና ስለሌለን እዛ ውስጥ በንቃት አንሳተፍም ሽግግሩ ሂደት ውስጥ የሚል እዛ ላይ ንግግር አድርጓል ለንደን ላይ። ይሄንን ስልጣን ላይ ያለው የኢትዮጵያ መንግስት ለኤርትራ የተባበሩት መንግስታት ድርጅት እውቅና እንዲሰጣት ደብዳቤ ሲጽፍ በአንድ በኩል ከዚህ ቀደም ጠቅላይ ሚኒስትር አብይ እንዳነሱት እስከዛ ድረስ ሁላችንም አናቅም፣ የካቢኔም ይሁን የፓርላማ ዶክመንት የለም ብለዋል። ያንን በተመለከተ የተጻፈ ደብዳቤ። አሁን እሱ ብቻ አይደለም። ፕሬዝዳንት ኢሳያስ አዲስ አበባ ኮንፈረንስ ላይ ከኤርትራ ህዝብ ውክልና የለኝም ለመገኘት ማለትም በሙሉ ተሳትፎ ለማድረግ ብለው አንድ የኢትዮጵያን ግዛት የሆነ አካል ለተባበሩት መንግስታት ጽፈው ደግሞ ሀገር እንድትሆን ደግሞ የፈቀደው ቲፒኤልኤፍ የዛን ጊዜ የሽግግር መንግስት ነበር። የሽግግር መንግስት መሆኑ መልሶ ለማስታወስ የኤርትራ ሬፈረንደም የተካሄደው በ1985 ነው። ኢትዮጵያ ውስጥ ምርጫ የተካሄደው በ1986 ነው። ስለዚህ የሽግግር ምክር ቤት ለመሳተፍ የኤርትራ ህዝብ ውክልና የለኝም ህዝብ ወክላለሁ ብለው እርሳቸው በዚህ ደረጃ ሲያምኑ፣ የኢትዮጵያ ህዝብ ውክልና የሌለው የህወሓት ኢህአዴግ አስተዳደር ደግሞ የኢትዮጵያ ግዛት ላይ ውሳኔ ያሳለፈበትም አጋጣሚ ማለት ነው። ያ የሽግግር መንግስት እንግዲህ ሲመሰረትም አሁንም የለንደኑ ኮንፈረንስ ውጤት ነው። በተወሰነ ደረጃ አቶ ሌንጮ ለታ እዛ ሂደት ውስጥ ተሳታፊ ናቸውና የሽግግር መንግስቱ ኢትዮጵያ ውስጥ ሲመሰረት የሽግግር መንግስቱ ቻርተሩ የተጻፈው ኤርትራ ውስጥ ነው። ኤርትራ ውስጥ እንዲጻፍ ደግሞ ለንደን እያሉ አቶ ኢሳያስ አፈወርቄ እኔንና መለስን በቃ አስመራ ተገናኝተን እንገናኝ ምናምን ብሎ ቀጠሮ ሰጠን። ከዛ በኋላ ቀኑ ሲደርስ ሰናፌ ተገናኘን። ጉዳዩ የሽግግር መንግስት የኢትዮጵያን የሽግግር መንግስት ቻርተር ለማርቀቅ ነው። ቻርተሩን ለማርቀቅ የኤርትራ ህዝብ ውክልና አያስፈልግም ነበር። ለመሳተፍ ግን በንቁ ለመሳተፍ ደግሞ የኤርትራ ህዝብ ውክልና የሚል ነገር የመጣበት ነው።
ምናልባት ከዚህ ጋር ያሉ ነገሮችንም ሰዎች በደንብ ቢያዩቸው ጥሩ ነው ብዬ አምናለሁ። ዋናው ከዚህ ከምርጫ ጋር የተያዘም ነገር ስለሆነ ያኔ የሽግግር መንግስቱ ሲመሰረት ኢትዮጵያ ውስጥ ቲፒኤልኤፍ በስልጣን ላይ በቆየባቸው ዓመታት በዛ ደረጃ ፓርቲዎች፣ ነፃ ፓርቲዎች በከፍተኛ ቁጥር የነበሩበት የሽግግር መንግስት ነበር። ከዛ በኋላ ነገሩ እየተዘጋ ነው የመጣው። የኦሮሞ ነፃነት ግንባር 12 ወንበር ነበረው። ህወሓት፣ ብአዴን፣ ኦህዴድ እንዲሁም ኤደማንን ጨምሮ ኢህአዴግ 32 ወንበር ነበረው። ከ87ቱ ማለት ነው። ከ87ቱ 32 ነው የነበረው። ያው በቀጥታም በተዘዋዋሪም የሚገናኙት ፓርቲዎች ይኖራሉ። ዞሮ ዞሮ ግን ከ50 በመቶ በላይ ኢህአዴግ የማይቆጣጠረው ነበር። ትልቁ ተቃዋሚ ኦነግ 12 ወንበር ነበረው። ግን እዛ ሁኔታ ላይ ነፃ የሆኑ ማለትም ከህወሓት ቁጥጥር ውጭ የሆኑ ሰዎች ወይ ደግሞ ቡድኖች አብረው መዝለቅ እንደማይችሉ ካወቁ በኋላ ይመስለኛል ነገሮችን ወደ መቆላለፍ የሄዱት። ገና እዛው የሽግግር መንግስቱ ሲመሰረት መስራች የሆኑት ሂደቱን ሲያዩ ነገሮችን ሲገመግሙ ኢትዮጵያ ውስጥ ለውጥ እየመጣ ሳይሆን የሆነውን ነገር ሁሉን ነገር ወደ አንድ ቡድን ወደ አንድ ሰፈር እየጠቃለለ መምጣቱን ሲያዩ ሌላ የሽግግር መንግስት ለኢትዮጵያ ያስፈልጋታል ብለው ፈረንሳይ ፓሪስ ተጉዘው የሽግግር መንግስት እንዲመሰረት ጠየቁ። ማለትም ምክር ቤት ውስጥ ያሉና ከምክር ቤት ይወጡ። የዛን ጊዜ የኦሮሞ ነፃነት ግንባር ከህወሓት ጋር ተጣልቶ ምክር ቤቱን ለቆ ወጥቷል። ሌሎቹ ደግሞ ምክር ቤት ያሉ አሉ። ስለዚህ ከፓሪስ የመጡትን ሰዎች ነፍሳቸው ይማረው እነ ፕሮፌሰር በየነን አዲስ የሽግግር መንግስት ሲጠይቁ አይ የተሰባሰባችሁትን የፓሪሱን ስብሰባ አውግዙ፣ ያለዛ ምክር ቤቱን ለቀቁ ተባሉ። አናውግዝም አሉ። ምክር ቤት ብቻ ሳይሆን በወቅቱ ፕሮፌሰር በየነ የትምህርት ምክትል ሚኒስትር ነበሩ። ስልጣናቸውን ተነጠቁ። ፊታውራሪ መኮንን ዶሪ የማስታወቂያ ምክትል ሚኒስትር ነበሩ። ሚኒስትርነታቸውን ማጣታቸው ብቻ ሳይሆን ምንድነው ፋይል ተገላበጠና የቀይ ሽብር ወንጀለኛ ተብሎ እስር ቤት ተወሰዱ። እናቷ አማኑኤል ዱባለ የሲአኑ መሪ ከሀገር ተሰደዱ። እናቷ ወሰፋ ጫቦ ከሀገር ተሰደዱ። የሽግግር መንግስቱ ነፃ የሆኑ ቡድኖችና ግለሰቦች ያሉበት ነገር ስለሆነ ትንሽ እንትን ነበር፣ ህይወት ያለው ነገር ነበር በተወሰነ ደረጃ። በአብዛኛው ደግሞ በብሔር የተደራጁ ናቸው። እሱ ማይካድ ነገር ኢዲዩ ምናምን ጨምሮ 3-4 ፓርቲዎች ናቸው በወቅቱ ህብረ ብሔር ድርጅት የነበረው። ከዛ በኋላ የመጀመሪያው ምርጫ ሲካሄድ ጠቅላላ ሂደቱ ምናምን አይተው ብዙ ፓርቲዎች አንሳተፍም አሉ። በኋላ ፓርቲዎቹ ምንድነው ምርጫው ሲደረግ የተወሰኑ ፓርቲዎች ተሰባስበው ለመወዳደር ሞክሩ። ዞሮ ዞሮ አብዛኛውን ወንበር ብቻ ሳይሆን ከጥቂት ከጥቂት ግለሰቦች በስተቀር ኢህአዴግ ሁሉን ነገር ተቆጣጠሩ። ኢህአዴግ ማለት አራቱን ድርጅቶች ይዞ 478 ከዛ በኋላ ኢህአዴግ ውጭ ያሉ የፖለቲካ ፓርቲዎች የሚባሉ የአጋር የሚባሉትን ነው። ዞሮ ዞሮ በተቃዋሚ ደረጃ አንድም አልነበረም። 8 የግል ተመራጮች የነበሩበት ነው። 92 ማለት 86 ላይ መጀመሪያ ላይ የተካሄደው ምርጫ ከሽግግር መንግስቱ ጋር ማነጻጸር ነው። ሽግግር መንግስቱ ላይ 32 ለ87 ነበር ማለት 32 ኢህአዴግ የቀረው 50 ምናምኑ ለ55 አካባቢ ደግሞ ኦነግን ጨምሮ ሌሎች የነበራቸው ነበር። አሁን ከዛ የሽግግር መንግስቱ ጤናማ አይደለም ተብሎ ስለተወሰደ ከዛ በኋላ ሁሉን ነገር ዘጋግተው 92 ላይ ማለት 86 ላይ ምርጫው ሲደረግ 8 የግል ተመራጮች ገቡ። ከዛ ውጭ ያለው እንዳለ ኢህአዴግ ተቆጣጠረው። ያው የግሎቹም እነ ሻለቃ አድማሴ ነበሩ። ሻለቃ አድማሴ ከዚህ ዓለም በሞት ሲለዩ ሌሎች 2 የግል ተመራጮች ነበሩ። 2 የግል ተመራጮች የሚታወቁ እናቶ የሱፍ እናቶ ዘነበ አለማየሁ፣ እነሱ ደግሞ አገር ጥለው ወጡ። ቀጥሎ የተካሄደው የ92ቱ ምርጫ ማለት ነው። የ92ቱ ምርጫ ከቀደሙት ጋር ማለት ከ86ቱ በጣም የተሻለ ነው። ለምን የተሻለ ሆነም? ከዛኛው ልምድ ተወስዶ ደቡብ ክልል ላይ በተለይም ሀዲያ ላይ መጠነ ሰፊ እንቅስቃሴ ተደረገ።
ከፍተኛ እንቅስቃሴ ነው የተደረገው። የተቃዋሚዎች እንቅስቃሴ በተለይ አማራጭ ኃይሎች፣ ደቡብ ህብረትና ሀብዴድ የተባለው ድርጅት በዋናነት በሀዲያ አካባቢ ላይ ነው። ከምክር ቤት ወንበር 9 አካባቢ ያገኘው እነሱ ኢዴፓ 2 መያድ 2 እንዲህ ተባለና በአጠቃላይ የተቃዋሚዎች ድምፅ 17 አካባቢ ገባ። በ92ቱ ምርጫ ላይ ማለት ነው። ኦፌኮ ነበር ያኔ፣ እሱም ወንበር ነበረው። 92 ላይ ትንሽ ጠንከር ያለ ነገር ነበር። የግል ተመራጮችም 13 ነበሩ። ይሄ በነገራችን ላይ የግል ተመራጭ ሲባል የተወሰኑ የሚመደቡ ሰዎች እንዳሉ በተለያየ መንገድ ሲገለጽ የነበረ ነገር ነው። ተቃዋሚዎቹ 17 የግሎቹ 13 በአጠቃላይ 30 አካባቢ የፓርላማ ወንበር ከ86ቱ ጋር ሲነጻጸር በጣም በጣም የተሻለ ነው። በዚህኛው የስልጣን ዘመን 30 ምንድን ነው አጀንዳ ለማስያዝ ፓርላማ ውስጥ የነበረ ህግ ነበር። ከበፊትም የነበረ አንድ የፖለቲካ ፓርቲ ወይም ደግሞ ግለሰብ ፓርላማ ውስጥ አንድ ጉዳይ ላይ መወያየት ከተፈለገ አጀንዳ እንዲያዝለት 20 የምክር ቤት አባላት ከደገፉት አጀንዳ መያዝ ይቻላል የሚል ህግ ወጥቶ ያው ስራ ላይ ውሎ ነበር። እንግዲህ ለፓርቲዎቹ 20 ማምጣት በጣም ከብዷቸው ሊሆን ይችላል። ምክንያቱም 17 ናቸው። ከግሎቹ ውስጥ ምን ያህል እንደሚተባበሯቸው አይታወቅም። ስለዚህ ብዙ ጊዜ አስቸጋሪ ነበር ማለት ነው። ነገር ግን 97 ላይ ማለት 93 ላይ ህዝባዊ ወያኔ ሓርነት ትግራይ ለሁለት ሲሰነጠቅ አሁን ፓርላማው አጀንዳ ማስያዝ የሚችልበት አጋጣሚ ተፈጠረ። ማለት 17 ተቃዋሚዎች አሉ። ህወሓት ተሰንጥቋል። ህወሓት ውስጥ ያሉ የተወሰኑ ሰዎች 4 ሰዎች እዛ ውስጥ ቢገቡ ከ17ቱ ጋር አጀንዳ ማስያዝ የሚችሉበት ሁኔታ ይፈጠራልና ልክ ህወሓት ተሰንጥቆ እና አቶ ስዬ አብርሃም ከፓርቲው እንደተባረሩ እና አቶ ስዬም የምክር ቤት አባላት ነበሩና የተባረሩበትን ጉዳይ ምክር ቤት አጀንዳ ለማስያዝ የተቃዋሚዎችን ድጋፍ ይፈልጉ ነበር። እንደተረዳሁት ወቅቱ ፓርላማ አካባቢ ነበር፣ አይቼዋለሁ። የተቃዋሚዎቹን ድጋፍ አግኝተዋል። የሁሉንም ማግኘታቸው ግን አጠራጣሪ ነበር። በሌላ በኩል የቁጥር ስለጎደላቸው እዛው ቲፒኤልኤፍ ውስጥ ካሉት ከ38ቱ ምናልባት ወደ እነሱ የሚያዘነብሉ ሰዎችን ለማሳመን ጥረት ሲያደርጉም አስታውሳለሁ። ዞሮ ዞሮ አልተሳካም፣ ብቻ ቁጥሩም አልሞላም። ነገር ግን አስተያየት መስጠት የሚችሉበት እድል ነበር። የአስተያየትና አጀንዳ ማስያዝ የተለያዩ ናቸው። በዚህ መንገድ አጋጣሚ ያለፈ ያው ራሱን የቻለ ሰፊ ታሪክ ነው የእነ አቶ ስዬ ጉዳይ። ከዚህ በኋላ ዋናው የ97ቱ ምርጫ መጣ። እጅግ ከፍተኛ መነጋገሪያ የነበረ ማለት ነው። ሂደቱ ምናምን ብዙ ጊዜ ያልነው ነው። መጨረሻ ላይ በደም ጨቀየ። በተሳሳተ መረጃ ላይ ተመርኩዘው እንጂ ዲሞክራሲ ኢትዮጵያ ውስጥ እውን ይሆናል ብለው እንዳልገቡበት ታየ። ውጤቱ ሲታይ የሚያስደነግጥ ነበር። አዲስ አበባን እንዳለ ማጣት ብቻ ሳይሆን ክፍለ ሀገርም አካባቢ ተመሳሳይ ነገር ሆነ። ስለዚህ ማታውኑ አዋጅ ታወጀ፣ ኮረጆ ተገለበጠ፣ ምን ተባለ። ዞሮ ዞሮ ያም ቢሆን ኢህአዴግ በስልጣን ዘመኑ 400 ምናምን ነው ሁሌ ወንበሩ ብዛት። ለመጀመሪያ ጊዜ 200 ምናምን ወንበር ላይ ቆመ። ወረዲ ተቆጥሮ ያለቀ ድምፅ የቅንጅት 107 የህብረት ወደ 52 የኦፌዴን 11 እነዚህን ወደኋላ የማይመለሱ ናቸው። እርግጥ ከቅንጅት የተወሰነ ምንድነው ቅንጅቶች አጭበርብረዋል ተብሎ አስገራሚ ታሪክ መልሶ ምርጫ ተደርጎ እንደ ቡግና በተባለ ምርጫ ክልል እና አቶ በረከት መልሶ አሸነፉበት። ያም ሆኖ 100 ምናምን ቅንጅቶች እስከ መጨረሻው ፓርላማ ውስጥ ነበራቸው። ነገር ግን ያንን ስማደት ምንድነው የፓርላማ ወንበራቸውን ይዘው ምክር ቤት እንዲገቡ አይደለም መሪዎቹ ወደ እስር ቤት ነው የተጋዙት። ይህም በተመለከተ ሁልጊዜ በተዛባ መንገድ የሚቀርቡ ነገሮችን በተመለከተ አሁን በቅርቡ ፕሮፌሰር ብርሃኑ ሲናገሩ ሰምቻለሁ። ለምሳሌ ቅንጅቶች አዲስ አበባን አልረከብም አሉ የሚለውን አላስረክብም ያሉት
ቲፒኤልኤፎቹ ወይ ደግሞ ኢህአዴግ ነው። እሱም ግልጽ አድርገዋል። ብሔራዊ ምርጫ ቦርድ ተቀበለዋል። ልንቀበል ስንሄድ አንሰጥም ብለዋል ብለው ተከለከለ። ፓርላማ አንገባም ብለዋል የሚል ነገር ደግሞ ብዙ ጊዜ ይነገራል። ፓርላማ አንገባም አይደለም ያሉት። እሱ እንደ ሚዲያም ስንዘግብ ስለነበር እያንዳንዱ ዝርዝር ነገር አውቀዋለሁ ብቻ ሳይሆን በዲቴይል ያለውን ነገር በመጽሐፌም ላይ ጽፌው ታትሟል። 1 2 3 ብለው ያቀረቧቸው 8 ሁኔታዎች ነበሩ። እነዛ ጋር ከተሟሉ ፓርላማ እንገባለን ነው። ግን ቃሉ አንገባም በሚል ከተቃኘ ለምን? የህዝቡ ስሜትና ነገር በጣም ግልጽ ስለነበር ያሸነፈ ፓርቲ ህዝቡ እንደዛ ነገር ግንዛቤ ስላለው አልገባም የሚለውን ከሰው ስሜት አንጻር የሚፈለግ ነገር ነበር። ግን እዛ ላይ ላለመል ምንድነው እነዚህ ካልተሟሉ አንገባም ነው። እዛ ላይ የተቀመጡት የተለየ ነገር አይደለም። ብሔራዊ ምርጫ ቦርድ ነፃ ይሁን፣ ፍርድ ቤቶች፣ ፖሊስ ምናምን ነፃ ይሁኑ፣ ይሄ ህገ መንግስቱ ላይ ያለ ነገር የተለየ ነገር አልጠየቁም። ከዛ በኋላ የሆነውን ነገር ሁላችንም የምናውቀው ነው። ከ97 በኋላ ቲፒኤልኤፍ ትምህርት ወሰደ። እስከዛ ድረስ በተለይም 93 ህወሓት ከተከፈለበት ጊዜ ጀምሮ አጀንዳው ወይ ደግሞ መሪ ቃሉ የህወሓት በተለይም ከጠቅላይ ሚኒስትር መለስ አንደበት ሁሉ የሚሰማው ዴሞክራሲ የምርጫ ሳይሆን የህልውና ጉዳይ ነው የሚል ነበር። ዴሞክራሲ ስልጣን እንደሚያሳጣ ከተረጋገጠበት ከ1997 በኋላ አጀንዳው ልማታዊ መንግስት የሚል እየተውለበለበ ቀጠለ። ከዛ በኋላ በተካሄደው ምርጫ ተቃዋሚ የሚባል ነገር ለማጀብ እንጂ ወንበር ለማግኘት ሳይፈቀድለት ቀረ። አንድ ወንበር ላይ የነበሩት አቶ ግርማ ሰይፉ ነበሩ፣ አንድ የምክር ቤት ወንበር። በዛ ሁኔታ ውስጥ ነው እንግዲህ አልፈን የዛሬ 5 ዓመት የተካሄደው ምርጫ ኢትዮጵያ ውስጥ እንዳልኩት ኦሮሚያ ክልል ላይ ከሚታየው ክፍተት ማለትም ተቃዋሚዎች በደንብ ማለት ተሳተፋቸው ከታየው ክፍተት ባሻገር ምርጫው ሂደት ላይ በዚህ በኩል ይሄ ነው ክፍተት ወይ ደግሞ ይሄ ጉድለት አለ የሚል እስካሁን ድረስ እኔ አልሰማው። ኦሮሚያ ክልል ላይ ያው ውስንነቶች ነበሩ። ለውስንነቱ ያው የመንግስትም የራሱ ችግር ሊኖር ይችላል። ግን በዋናነት በአደባባይ የምናውቀው ነገር ኦሮሚያ ክልል ላይ ያን የሚንቀሳቀሱት ፓርቲዎች እኮ ስልጣን ላይ ያለው መንግስት እኮ መወገድ አለበት ብለው የደመደሙ ናቸው። እንቅስቃሴያቸው መወገድ አለበት ብለው የደመደሙ ሳይሆን ማስወገድ እንደሚችሉም በእርግጠኝነት የሚያምኑበት ጊዜ ነበር። ከነጀዋር ጋር ምናምን የነበረው ትብብር በጣም ግልጽ ነበር። ስለዚህ በምርጫ ሂደት ማለፍ ሳይሆን በቀላሉ ጎትተን ማውጣት የምንችለውን ነገር ምን አደከመን አይነት ስሜት ነበራቸው። እንዳሰቡት ሳይሆን ባልጠበቁት ሁኔታ ያው መንግስት ቀስ እያለ ራሱን እያጠናከረ መጣና የሚሉትን ነገር እንደማይፈጽሙ አረጋገጠ። ያ ሲሆን ደግሞ ኦልሬዲ ረፍዶ ነበር። በሌላም በኩል ደግሞ መንግስትም የራሱ ድንጋጤ ሊኖር ይችላል። በዛ ሁኔታ ውስጥ ሊቆላለፍ የሚችልበት ነገር አይኖርም ማለት አይቻልም። ዞሮ ኦሮሚያ ክልል ላይ እንዲህ አይነት ውስንነቶች ነበሩ። ትግራይ ክልል አስቀድሞ ምርጫ አካሂደዋል ህግ ጥሰው። ስለዚህ የነበረው ሁኔታ ከዚህ አንጻር መመልከቱ በጣም አስፈላጊ ነው። ዛሬ ያለውን ምርጫ ምናልባት ወደ ቀጣይ የምናደርገው ሽግግር መንደርደሪያ እንደሚሆን አምናለሁ። ምንድነው ትርጉም ያለው የምርጫ እንቅስቃሴዎች እንዲኖሩ ፓርቲዎች ሁልጊዜ በራሳቸው ማዘጋጀት ነው። የምርጫ ስርዓቱ ይቀየራል ብለን ተስፋ እናደርጋለን። የምርጫ ስርዓቱ ባይቀየር እንኳን ፓርቲዎቹ በበቂ ካልተደራጁ ገዝፈው ካልወጡ ከማጀብ ያለፈ ሚና አይኖራቸውም። የፓርላማ ወንበር ያገኛሉ፣ ግን መንግስት መሆን አይችሉም። ያ ደግሞ አማራጭ ፖሊሲ ይዞ ለሚንቀሳቀስ የፖለቲካ ፓርቲ የሚጠቅመው ነገር ስላልሆነ ምናልባት የምርጫ ስርዓቱ መቀየርና ከዛ ጋር የተያያዙ ነገሮች ላይ ፓርቲዎች ጠንከር ያለ ገዝፈው ለመታየት ጠንካራ ፓርቲ ሆኖ ለመውጣት መሰባሰብ በጣም አስፈላጊ ነው። ከደካማ ፓርቲ ሊቀመንበር የጠንካራ ፓርቲ አባል መሆን
ያስከብራል። ምንም ጥያቄ የለውም። እና ብዙ ጊዜ ይሄ ሊቀመንበር ምናምን የሚባል ነገር በጣም ተለክፈንበታል። እንደዛ ነገር እንወዳለን። እንደዚህ አይነት ህመም ያለባቸው ሰዎች ከሱ ይልቅ የዚህ ፓርቲ አባል ነኝ የሚለው ሊቀመንበር ከሚለው በላይ አንዳንዴ ሊጠቅም ስለሚችልም ትርጉም ስለሚኖረው በዛ መንገድ ቢያስቡበት ጥሩ ነው ብዬ አምናለሁ። ከዛ ውጭ ግን በአጠቃላይ ተቃዋሚዎቹ ተጠናከሩም ተዳከሙም በመንግስትም ወይ በገዢ ፓርቲ በኩልም ኢትዮጵያ ውስጥ የዴሞክራሲ ስርዓቱ ስር ሰዶ መያዙ በብዙ መልኩ ትርጉም ያላቸው ትልልቅ ስራዎች ኢትዮጵያ ውስጥ እየተሰሩ ነው። ትውልድ የሚሻገሩ ሀገሩ እየተነሳ መሆኑን በዓይናችን እያየን ነው። ለሚያዩት የተገለጠ ለጨፈኑት ደግሞ የማይታይ ነገር አለ። ይህን የምናየውን ነገር በጠንካራ መሰረት ላይ ቆሞ ዘላቂነቱ እንዲረጋገጥ የዴሞክራሲ ሂደቱን በዛ መልክ በጣም ወሳኝ ነገር ነው። በዚህ ረገድ በዴሞክራሲያዊ ሂደቱ ላይ መንግስትም ገዢው ፓርቲም እንደ ገዢ ፓርቲም እንደ መንግስትም ትልቅ ኃላፊነት አለባቸው ብዬ አምናለሁ። በዚህ በኩል ጠንካራ ስራዎች የበለጠ እየተሰሩ መቀጠል አለባቸው። አንድ በማናቸውም ሁኔታ የሆነ ነገር መሰረት ካልያዘ ከግለሰቦች ጋር ከተጣበቀ የሚተኩ ሰዎች በጠፉ ቁጥር የሚከተሉ ሰዎች በታጡ ቁጥር የተገነባው መፍረሱ ነገሮች ወደ ኋላ መመለሳቸው የማይቀር ነገር ነው። የሰሩት ትልቅ መሰረት የጣሉበት ሀገራዊ ግንባታ ፕሮጀክት ዘላለም ማስታወሻቸው ሆኖ እንዲቀጥል ስርዓቱን ቀጣይነት ሀገሩም ቀጣይነት ያለው እንዲሆን ማድረግ በጣም 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 አስፈላጊ ነው። አሁን የኡጋንዳውን መሪ ዩዌሪ ሙሴቬኒን ሳይ ዝም ብዬ ስለ ኡጋንዳ አስባለሁ። እርሳቸው በስልጣን ዘመን ላይ በነበሩበት ጊዜ በአንጻራዊ መልኩ ያው አምባገነን ናቸው፣ ጥያቄ ውስጥ የሚገባ ነገር አይደለም። በነገራችን ላይ በዚህ በአምባገነንነት ምናምን ክርክሮች ምናልባት አንዳንድ ሚዲያ ላይ ማድረግ የሚያስፈልግ ይመስለኛል። ከሰዎች ጋር የምንከራከረው ነገር አለ። በተወሰነ ደረጃ አስፈላጊ ነው። በተለይ ባልተረጋጉ ሀገሮች፣ በተለይም ደግሞ የጎሳ ምናምን ስሜት ባሉባቸው ሀገራት እንደዚህ አይነት ነገሩ ሀገሩን ለማጽናት ሰላምን ለማረጋገጥ የሚል መከራከሪያ ያቀርባለች። ምናልባት ወደ ሚዲያም እንዲያን ነገር መለመድ አለበት ብዬ አምናለሁ። ግን ሙሴቬኒን ሳይ ሙሴቬኒ አሁን ሀገሯን ትርጉም ያለው ነገር እየሰሩ ነው። ምንም ጥያቄ የለም። ከኢዲ አሚን ዳዳ ሀገሩን ያወጡ ሰው ናቸው። በእርግጥ ከኢዲ አሚን ዳዳ በፊት በኋላ ኢዲ አሚን ዳዳን ከአቦቴ ጋር ሆነው በጋራ ታግለው ነው የጣሉት። እንደገና ደግሞ ተመልሰው አቦቴን ጥለው ነው እሳቸው ወደ ዙፋን የወጡት። 30 ምናምን ዓመት ስልጣን ላይ ቆይተዋል። ወደ 40 እየሄደ ነው። ግን ወራሻቸው የሆነው ሰው ያስፈራል። በማህበራዊ ሚዲያ በምናምን የሚጽፈውን ነገር ሲታይ የሚያስደነግጥ ነገር አለ። ቦቢ ዋይን ላይ በአደባባይ ሲያደርግ የነበረው ቅስቀሳ አንድ ሀገር ሊመራ የሚዘጋጅ ሰው በትውልድ አካባቢ ምናምን ነበር በአደባባይ ኤክስ ገጽ ላይ ሲጽፍ የነበረው የተቃዋሚው መሪ ቦቢ ዋይን ዘፋኙ ላይ ማለት ነው። እና እንዲህ አይነት ነገር ሀገሮች ሄደው የሆነ ቦታ ላይ መንገጫገጭ ውስጥ እንዳይገቡ የሚሰሩ ስራዎች በተቋማትም በዲሞክራሲ ስርዓትም በምንም ላይ ሁሉም መሰራቱ ትልቅ ነገር ይመስለኛል። ያን እንደሚሆንም በእርግጠኝነት ሂደቶቹም ያንን የሚያሳዩ ናቸው። ተቃዋሚ ፓርቲዎችም ሁልጊዜም ራስን ማዘጋጀትና ለጠንካራ ፉክክር ራስን ማዘጋጀቱ በጣም ጠቃሚ ነው ብዬ አምናለሁ። ከዚሁ ከምርጫ ጋር ተያይዞ ሚዲያ ላይ ያነበብኩት ነገር በጣም ስለገረመኝ በኢህአፓዎች ውስጥ ችግር ነበር። ችግሩ የተፈጠረው ከምርጫ ውስጥ እንግባ፣ በምርጫው እንቀጥል አንቀጥል በሚል በተፈጠረ ችግር ውስጣችን ችግር ነበር። በኋላ ጉዳዩ ወደ ማዕከላዊ ኮሚቴ ሄዶ በውይይት መቋጫ አግኝቷል። በምርጫው እንሳተፋለን። በምርጫው አንሳተፍም የሚለው አካል ቅድመ ሁኔታ ነበረው። አንደኛ ጦርነት ቆሞ ወደ ሰላማዊ ሽግግር እንዲደረግ፣
የታሰሩ እንዲፈቱ። በግሌ የማይገባኝ ጦርነት መቆም፣ የታሰሩ መፈታት ምንም ክፋት የለበትም። ግን አንድ ቡድን ምርጫው ውስጥ ሲገባ እነዚህ ነገሮች ካልተሟሉልኝ በምርጫው አልሳተፍም ከመነሻው ነው ማለት ያለበት። ምርጫው ውስጥ ከገባ በኋላ መሀል መንገድ ላይ እንዴት ሰው ቅድመ ሁኔታ ያቀርባል? ይሄ እንዴት እንደ ቅድመ ሁኔታ ሊወሰድ ይችላል? መንገድ ላይ ከደረስክ በኋላ የሚቀርበው ቅድመ ሁኔታ በምርጫ ሂደቱ ላይ፣ በመራጮች ምዝገባ፣ በምርጫ ቀስቀሳ፣ በእጩ ምልመላ፣ በምናምን ላይ በጸጥታ ኃይሎች፣ በመንግስት መዋቅር፣ በካድሬዎች የሚደረጉ ወከባዎች፣ ችግሮች ካሉ እነዛን የሚያስተጓጉሉ ነገሮች ካሉ እነዚህ ሁኔታዎች አላስቻሉኝም ብሎ ራስን ከሂደት ማግለል ይቻላል። ይልቁንም የምትጠይቀውን ጥያቄ ምንድን ነው? ጦርነት እንዲቆምም እስረኛ እንዲፈታም መንግስት ከሆንክ ታደርገዋለህ። ስለዚህ በምርጫው መቀጠል ነው። መንግስት ካልሆንክ ደግሞ ፓርላማው ላይ ወንበር ሊኖር ስለሚችል ጉዳዩን አጀንዳውን ታስቀጥለዋለህ። ከምርጫ በመውጣት ግን ምንድን ነው የምታገኘው? ትልቁ ነገር እሱ ሳይሆን ጦርነት እንዲቆም የሚፈልጉ ሰዎች ጦርነት እንዴት ነው የሚቆመው? ጦርነት የሚቆመው ባለመታኮስ አይደለ እንዴ? ጦርነት የሚቆመው በመነጋገር አይደለ እንዴ? አሊያም አንደኛው ሌላኛውን ሲደፈጥጠው ነው። አንደኛው ሌላኛውን ሲደፈጥጠው በመሃል ንጹሃን አይጎዱም ማለት አይደለም። ስለዚህ አቋራጩና አዋጭው መንገድ ንግግር ነው። ስለዚህ ጦርነት እንዲያቆም የምትጠይቀውን መንግስት ጦርነት እንዳቆም ልነጋገር ብሏል። ስለዚህ ምን ያደርግ? ሽግግር ግን አላደርግም ብሏል። በህዝብ ተመርጫለሁ፣ አሁንም አንተም በህዝብ ከተመረጥክ እንደኔ ቦታውን ያዝ ብሎ የምርጫው ሜዳው ተመቻችቷል። ስለዚህ ፌስቡክ ላይ የሚያስጨበጭብ ነገር ሳይሆን አጋጣሚና እድል ሲገኝ ለመፍትሄ ማዋጣት ነው ቢጠቅመው። አልደራደርም እኮ ያለው አድራሻው የማይታወቀው ታጣቂ ነው። 4 ኪሎ የተቀመጠው አካል እኮ ልነጋገር እያለ ነው። 4 ኪሎን የሚመኘው አልነጋገርም እያለ፣ 4 ኪሎን በመዳፉ የተቆጣጠረው ልነጋገር እያለ፣ ጥያቄው መቅረብ ያለበት ምኞት ላይ ላለው ኃይል አይደለ እንዴ? ወይ ምኞቱን ወደ ገቢራ ይለውጠው። የሚሮጠው ማህበራዊ ሚዲያ ላይ ነው። በተግባር አድራሻው እየጠፋ ነው። ስለዚህ ስለ ንግግር ጥሪ የሚያቀርቡ ሰዎች ልነጋገር የሚል አካልን ተነጋገር ማለት ወይ ደግሞ ጦርነት አቁም ማለት ምን ማለት ነው? ከንግግር ውጭ ጦርነት አቁም ማለት እጅ እግርህን ታስረ ይምጡና ዙፋኑ ላይ ይቀመጡ የሚል ቅስቀሳ ነው። እና ይህን ማን ሊቀበል ይችላል? የሚሆን ነገር ማድረጉ በዚህ በኩል የሚጠቅመው የሚሆን ነገር መጠየቅ ከጭብጨባው ይልቅ የሚያመጣው አስተዋጽኦ ላይ ማተኮር፣ በተለይ ደግሞ የፖለቲካ ድርጅት ነን፣ ህዝብ እንወክላለን ብለው የሚንቀሳቀሱ አካላት ያንን ታሳቢ ያደርጉ ጥሩ ነው። የታሰሩ ሰዎችን በተመለከተ ከህግ ውጭ ሰዎች መታሰር የለባቸውም። በአመለካከታቸው በፖለቲካ እምነታቸው ሰዎች መታሰር የለባቸውም። ሁላችንም ድምጻችንን እዚህ እናሰማለን። ሰዎች ታስረው ሐሰተኛ ማስረጃ ሊፈበረክባቸው አይገባም። ለዚህም እንጮሃለን። በተጨባጭ ግን በህግ አግባብ ታስረው በህግ አግባብ መረጃ እየቀረበባቸው ማስረጃ እየቀረበባቸው ያሉ አካላት ካሉ አሁን እዚህ ጋር ጉዳዩ ከደረሰ የተፋጠነና
ገለልተኛ ፍርድ ሂደት የሚል ጥያቄ ነው ማንሳት የሚቻለው። ፍርድ ቤቱ የተጠፋጠነ እንዲሆን እንዲህ አይነት ጥያቄ ነው ማንሳት የሚቻለው። ከዛ ውጭ ማድረግ የሚቻል ነገር ካለ ለሰላም ሲባል ምህረት ማድረግ የሚል እንደሱ አይነት ነገር ማድረግ ይቻላል እንጂ ጭብጨባ ፈልጎ የሆነ ነገር እሱ አሁን ብዙ የሚያጨበጭብም ያለ አይመስለኝም። እንዲህ አይነት ነገር አሁን ትንሽ የልጅ ጨዋታ እየመሰለ ነው። እንዲህ አይነት ነገር ሀሳብ ያለው አቅም ያለው ጩኸት ምናምን የማያስደነብረው ጭብጨባም የማያስጎመዣው ማድረግ ያለበት እድልና አጋጣሚውን ተጠቅሞ ሰላም በኢትዮጵያ ውስጥ በሚረጋገጥበት መንገድ ላይ የራስን አስተዋጽኦ ማድረግ ነው። በጣም የገረመኝ አንዱ ከሆነ ፓርቲ ውስጥ ነው ከምርጫው ራሱን አገለለ ተብሎ ሽፋን የተሰጠው ሚዲያ ብዛት ሳይ በጣም ነው የገረመኝ። ለዛ ራሱ የቀረበው ምክንያት ተመሳሳይ ነገር ነው። እኔ ኢትዮጵያ ውስጥ በጣም የምመኘው ይሄ ዳር ተመልካች የሆነውም ሰው ሜዳው ተጣቧል ብሎ ሲመለከት የነበረው ሰው አሁን በግልጽ ወደ ፖለቲካ እንትን ውስጥ መግባት አለበት። ወጣቶችም መምጣት አለባቸው። ይሄ ትርጉም ያለው የፖለቲካ እንቅስቃሴ በጣም የሚያስፈልግበት ጊዜ ነው። ለሀገር ቀጣይነት፣ ለትውልድ ቀጣይነት ምን አስተዋጽኦ ማድረግ አለብኝ የሚሉ ከዚህ ከማህበራዊ ሚዲያ ግርግር ባሻገር ማየት የሚችሉ ወጣቶችም ሌሎችም ወደ ፖለቲካ ሂደቱ በደንብ መምጣት አለባቸው። እዚህ ላይ መንቀሳቀስ ይገባቸዋል። ክቡራን ተመልካቾቻችን የዛሬ ሐሙስ ግንቦት 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ግንቦት 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።